أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون. ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين. كلا إن كتاب الفجار لفي سجين وما أدراك ما سجين كتاب مرقوم. ويل يومئذ للمكذبين الذين يكذبون بيوم الدين وما يكذب به إلا كل معتد أثيم. إذا تتلى عليهم آياتنا قال أساطير الأولين. كلا بل ران على قلوبهم ما كانوا يكسبون. كلا إنهم عن ربهم يومئذ لمحجوبون. ثم إنهم لصالو الجحيم. ثم يقال هذا الذي كنتم به تكذبون. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشائخنا ولجميع المسلمين والمسلمات. ሱረት አልሙጠፊፊን እንግዲህ ትላንትና መግቢያውን በተወሰነ መልኩ ለማየት ሞክረናል። 83ኛዋ ምዕራፍ እንደሆነች በአወራረድ ደግሞ 86ኛዋ ምዕራፍ እንደሆነች ከሱረቱል አንከቡት በፊትና ከሱረቱል አልበቀራ በፊት ከሱረቱል አንከቡት በኋላና ከሱረቱል በቀራ በኋላ እንደወረደች ትላንትና ለማየት ሞክረናል ማለት ነው። ወደ ትርጉሙ ስንመጣ ቢስሚላሂር ረህማኒር ረሂም አይቁሉ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው ጌታ ስም እንጀምራለን በሉ። ወይሉን ሊልሙጠፊፊን ስፍርን ለሚያጓድሉ ሰዎች ወየሁላቸው። አለዚነ እነዚያ ኢደክታሉ ዐለ ናስ ከሰዎች ላይ በሰፈሩ ጊዜ ለራሳቸው ማለት ነው። የስተውፉን የሚሞሉ የሆኑ ጨምረው የሚወስዱ የሆኑ ወኢዛ ካሉሁም ለሰዎች የሰፈሩ ጊዜ ደግሞ አው ወዘኑሁም ወይም የመዘኑላቸው ጊዜ ዩኽሲሩን የሚያጓድሉ ለሆኑ ሰዎች ወየሁላቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ወይል የሚለው ቃል ከዚህ በፊትም ለማየት እንደሞከርነው ከሊመቱ ተህዲድ ዛቻ አዘል የሆነ ማስፈራሪያ ንግግር ወየሁላቸው የሚል ማለት ነው። ወይም ደግሞ ከማ የቁል አብዱላህ ብኑ አባስ እንደሚሉት ወይል ብሎ ማለት ዋዲን ፊ ጀሃነም ውስጥ ያለ የሆነ ሸለቆ ነው፣ ከጀሃነም ክፍሎች አንዱ ነው በማለት ይናገራል። ወይሉን ሊልሙጠፊፊን ታዲያ እንደዚህ አይነት የጀሃነም ሸለቆ ወይም ቅጣት ወይም ጥፋት ተረጋግጦላቸዋል። ሊልሙጠፊፊን
የሚያድፋፉ ለሆኑ ሰዎች የሚያጭበረብሩና የሚያታልሉ ለሆኑ ሰዎች በማለት አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። እነዚህ ሰዎች መገለጫቸው ባህሪያቸው ምንድነው? ምን ይገልጻቸዋል ሲባል ሁለት ነገር الذين اذا اكتالوا على الناس اي من الناس እንደማለት ነው ይላል። ከሰዎች ላይ የሰፈሩ ጊዜ ለራሳቸው ሲገዙ ሲሰፍሩ يستوفون ሙልት አድርገው ከሚገባ በላይ አድርገው ለራሳቸው ይሰፍራሉ። በተቃራኒው ደግሞ واذا كالوهم ለሰዎች የሰፈሩ ጊዜ አው ወዘኑሁም አሊያም የመዘኑላቸው ጊዜ يخسرون ያጓድላሉ። ባህሪያቸው መገለጫቸው ይሄ ነው ብሎ አላህ Subhanahu Wa Ta'ala ለእንደዚህ አይነት የሰዎችን ሐቅ የሚበሉ የሰዎችን ሐቅ የሚያጭበረብሩ የሆኑ ሰዎችን ዛተባቸው ማለት ነው። ተጥፊፍ የሚለው ቃል ከምን የተወሰደ ነው ሲባል كما يقول الامام القرطبي رحمه الله عليه ምን ይላሉ? ተጥፊፍ ማለት በጣም ዝቅተኛና ትንሽ ነገር መሆኑን ለማሳየት ለመግለጽ የመጣ ነው። ምክንያቱም ሰው ከአንድ ኪሎ ላይ መቼም ግማሽ ኪሎ ጨምሮ ወይም ቀንሶ ተዓሙል ሊያደርግ አይችልም። የሚያደርገው በጣም ትናንሽ ነገሮችን እዚህ ግባ ለማይባል ነገር ያው ተጠረቃቅሞ ከዚያም ከዚህም ሲሆን ይጠቅመኛል ብሎ አስቦ ለማይረባ ነገር ነው ይህንን የሚሰራው። ሙጠፊፍ የተባለውም ከዚህ የተነሳ ነው በማለት ይናገራሉ ማለት ነው። ታዲያ ይሄ ተጥፊፍ የሚባለው ነገር በስፍር ላይ ወይም በሚዛን ላይ ብቻ የሚገደብ አይደለም፣ ዘርፈ ብዙ ነው። በሚለካም ነገር ላይ ይሁን በማንኛውም አይነት ሁኔታ እነዚህ ነገሮች ውስጡ ላይ የሚካተቱና የሚገቡበት ይሆናል ማለት ነው። አብዱላህ ብኑ አባስ በዘገቡት ዘገባ በነሳኢ ባወሩት ሐዲስ ላይ አብዱላህ ብኑ አባስ እንደተናገሩት ለማ ቀዲመ ነቢዩ ሰለላሁ ዐለይሂ ወሰለም አልመዲና ነቢዩ ዐለይሂ ሰላቱ ወሰላም ወደ መዲና ሲመጡ ካኑ ሚን አክበቲ ናሲ ከይለን መዲና ላይ የነበሩ ሰዎች በጣም በመጥፎ ሁኔታ ስፍርን የሚያጓድሉ ነበሩ። እዚያም ፈአንዘለ ላሁ ወይሉን ሊልሙጠፊፊን የሚለውን ሲያወርድ ጊዜ በኋላ እስልምናን ሲቀበሉ ማለት ነው ፈአሕሰኑ ልከይለ ባዕደ ዛሊክ ፈሁም ሚን አውፈ ናሲ ከይለን ኢላ የውሚሂም ሃዛ ፈራ ምን ይላል? ከዛ በኋላ ይህንን ነገር ይህንን ባህሪያቸውን ይህን መጥፎ ነገር አስተካከሉና እስካሁን ጊዜ ድረስ የመዲና ሰዎች ስፍርን ሲሞሉ በትክክል ሳያጭበረብሩ ሳያታልሉ ነው የሚሞሉት በማለት ይናገራል። ፈራህ ነው እንደዚህ ብሎ የተናገረው ማለት ነው። ትላንት እንዳየነው ይሄ አያ የወረደበት ምክንያት አቡ ጁሃይና ተብሎ የሚጠራ አንድ ሰው ነበር። በሱ ሰበብ ነው የወረደው ተብሏል። ካነ ለሁ ሳዓኒ ያእኹዙ ቢአሐዲሂማ ወዩዕጢ ቢልአኸር የሚገዛበትና የሚሸጥበት መስፈሪያ የተለያየ ነው። የሚገዛበት ሰፋ ያለ ተለቅ ያለ ሲታየው ተመሳሳይ መለኪያ ይመስላል። ግን የሚገዛበት ሰፋ ያለ ብዙ የሚወስድ ይሆንና የሚሸጥበት መስፈሪያ ደግሞ አነስ ያለ ዝቅተኛ የሆነ መስፈሪያ ይዞ በእነዚህ በሁለቱ ይሰፍርና ይገዛ ይሸጥ እንደነበር ተነግሯል ማለት አቡ ጁሃይና የሚባል ሰውዬ ነው ይህንንም የተናገረው አቡ ሁረይራ ነው። አላየሐል እነዚህ ሰዎች መገለጫቸው ባህሪያቸው ይህ ነው። ለዱንያ ካላቸው ስግብግብነት ለዱንያ ካላቸው ጉጉት የተነሳ ሰዎችን ገንዘብ ተቀብለው ለሚሸጡት ነገር እንኳን ሐቃቸውን በትክክል አይሰጧቸውም ማለት ያጭበረብራሉ፣ ያታልላሉ። ኢብኑ ዑመር ምን ይላሉ? አንድ ሰው الرجل يستأجر الكيال ሰራተኛ ይቀጥርና ይሄ ሰራተኛው ሚዛን እንደሚያጓድል ስፍር እንደሚያጓድል እያወቀ ዝም ካለው أنه يحيف في كيل فوزره عليه ወንጀሉ እሱ ላይ ራሱ ላይ ነው የሚሆነው በማለት አብዱላህ ብኑ ዑመር ተናገሩ። እኔ ያልሰራሁትን ብሎ ሰውየው ዝም ሊል አይችልም። ለምሳሌ ሱቅ ላይ የሆነ ሰራተኛ ይቀጥርና ያኛው ሰራተኛ ሚዛን የሚያጭበረብር የሚያታልል እየቀነሰ የሚመዝን ከሆነ ይህንን እያወቀ ዝም የሚለው ከሆነ ራሱ ጥፋተኛ ነው፣ ወንጀለኛ ነው። አላህ ሱብሓነሁ ወተዓላ ፊት ይጠየቅበታል ማለት ነው አይቀር። ሌሎች ደግሞ ምን አሉ? ተጥፊፍ ማለት ይሄ ማጓደል የሚባለው ነገር በብዙ ነገሮች ላይ ይመጣል። ፊል ውዱኢ ወሰላቲ ወልሐዲሲ ወልከይሊ ወልወዝኒ በስፍር ላይ በሚዛን ላይ በውዱእ ላይ በሰላት ላይ በንግግር ላይ ሳይቀር ተጥፊፍ የሚባለው ሊመጣ ይችላል። ውዱእ ሲያደርግ ሰውየው እያሟላ ማያደርግ ከሆነ የሆነ ቦታ ውሃ እንዳልነካው እያወቀ እንዲሁም የሚያልፍ ከሆነ ነካ ነካ እያደረገ ከሆነ ውዱእ የሚያደርገው እዚህ ውስጥ ይገባል። ወይሉን ሊልሙጠፊፊን ይባላል። ሰላትም ሲሰግድ እንደዚሁ
ወጉን ጠብቆ ስርዓቱን ጠብቆ አርካኖችን ሽሩጦችን ጠብቆ ማያደርግ ከሆነ እዚህ ዛቻ ውስጥ እሱንም ይመለከተዋል። ወይሉን ሊልሙጠፊፊን የሚለው ውስጥ እሱም ይገባል በማለት ተናግረዋል። አሰላቱ ሚክያል ፈመን አውፋ ኡፊየ ለህ። ሰላት የሚባለው መስፈሪያ መመዘኛ፣ ይህንን ሰላቱን ይህንን መመዘኛውን በትክክል ሞልቶ የሰፈረ እንደሆነ ኡፊየ ለሁ ለእሱም በአጅሩ እንደዚሁ ተሞልቶ ይሰጠዋል። ወመን ጠፈፈ ፈቀድ ዓሊምቱም ማ ቃለ አላሁ ዐዘ ወጀለ ፊ ዛሊክ። ያጓደለ ከሆነ ደግሞ እንደዚህ የሚያጎሉ ሰዎችን በተመለከተ አላህ ምን እንዳለ መቼም አውቃችኋል። ወይሉን ሊልሙጠፊፊን ብሎ ነው የተናገረውና ሰላት ላይም ውዱእ ላይም ዘካም ላይ እንደዚህ ነው። ልብ በል ዘካ አንድ ሰው ሲያወጣ ነጋዴ ከሆነ ለምሳሌ የሚሸጠውን እቃዎች በሚተምን ወይም በሂሳብ በሚሰራ ጊዜ እያጓደለ የሚሰራ ከሆነ እዚህ ውስጥ ይገባል ማለት የሰዎችን ሐቅ ወስዷል ማለት ነው። ስለዚህ የሚያወጣውን የዘካ ንብረት በሚተምንም ጊዜ እንደዚሁ አላህ እያየው መሆኑን አውቆ ከአላህ ጋር እየተሳሰበ መሆኑን ተረድቶ በስርዓቱ ሊያደርገውና ሊፈጽመው ይገባል እንጂ ተጥፊፍ የሚባለውን ውስጥ ሊገባ አይገባም ማለት ነው። ይሄ ብዙ ቦታዎች ውስጥ የሚገባ ብዙ ነገሮችን የሚመለከት የሆነ ነገር ስለሆነ ነው። طيب ويل للمطففين الذين إذا اكتالوا على الناس يستوفون እነዚያ ከሰዎች ላይ የሰፈሩ ጊዜ يستوفون ሙልት አድርገው የሚወስዱ ምንም ሳይቀንስባቸው በሌለውም ጨምረው የሚወስዱ የሆኑ ሰዎች እነዚያ ናቸው። ሙጠፊፍ የተባሉት እነዚህ ናቸው። አበይት መገለጫቸው ይሄ ነው። الذين إذا اكتالوا على الناس يستوفون وإذا كالوهم أي كالوا لهم እንደማለት ነው። وإذا كالوهم ማለት أي وإذا كالوا لهم ለነሱ የሰፈሩላቸው ጊዜ ለሰዎች ስፍርን የሰፈሩ ጊዜ أو وزنوهم ወይም የመዘኑላቸው ጊዜ يخسرون የሚያጓድሉ የሆኑ ናቸው። አንዳንድ ነጋዴዎች ደግሞ ብልጣ ብልጥ ለመሆን ምን ያደርጋሉ? ዋጋ ይቀንሳሉ። ዋጋ ይቀንሱና ከዛ ከሌላው ያኒ የገበያ እንግዲህ በፉክክር ነው የሚሰራው። ዋጋ ይቀንሱና ሚዛን ያታልላሉ ማለት በዛ ያሟሉታል፣ በዛ ያቻችሉታል ማለት ምን ችግር አለው? እኔ ዋጋውን የቀነስኩት በቀነስኩት ሚዛን መጠን ነው አይባልም። ይሄ ራስን ማታለል። ስለዚህ አንተ ዋጋውን ተናግረህ ወይም ደግሞ በቃ ግማሽ ኪሎ ነው መሸጥልህ በዚህ ዋጋ ነው ብለህ ንገረው። አሊያም የቀነስከውን ያክል ነግረህ ተደራድረህ መሸጥ ማለት ነው። ከዛ በተረፈ ያኒ ዋጋ ስለቀነስኩኝ አንዳንድ ነጋዴዎች ደግሞ ሀዳሁሙላህ በጣም ከባድ ነው። ንግድ ቦታ ላይ ያለ በተለይ በፉክክር መንፈስ የሚሰራ ቦታ ላይ ከባድ ምን ያደርጋሉ? ነጋዴውን ያኒ ነጋዴ መጥቶ ሲገዛቸው ጅምላ አከፋፋይ የሆኑና ብዙ ዕቃ ይገዛቸዋል። ይሄንንም ያንንም ብዙ ዕቃ ይገዛቸዋል። እነሱ ዋጋ እያወረዱ ይነግሩታል ደንበኛ ለመሳብ ማለት ነው። ይሄንን በቃ እየቀነሱ ይነግሩትና በኋላ ሂሳብ ሲሰሩ ደግሞ ሂሳብ ያጨረብራል። ከዛ ከመጣው ሂሳብ ላይ እነሱ የሆነ መጠን አድርጎ ይጨምሩበታል። ከዛ በኋላ በዛው ያካክሱታል ማለት መቼም ኪሳራ የሚፈልግ ማንም የለም። ነጋዴ ደንበኛ ለመሳብ ብሎ ልክሰር የሚል የለም። ግን እንደዚህ አይነት ስራ የሚሰሩ አሉ። ይሄ ከባድ የሆነ ስራ እዚህ ውስጥ የሚገባ ዛቻ ውስጥ የሚመለከተው የሆነ ከባድ የሆነ ስራ አላህ Subhanahu Wa Ta'ala አንድን ነብይ ልኮ ይህንን ጉዳይ እንዲያስተምርና ለሰዎች እንዲነግር ነብይ ልኳል። ሹዓይብ አለይሂ ሰላም አላህ Subhanahu Wa Ta'ala ልኮት ሚዛን አታጭበርብሩ፣ አታታልሉ፣ ስፍር አታጓሉ እያለ መክሯቸዋል። ከሚሰሩት ሌሎች ወንጀሎች ከሽርካቸው ጎን ለጎን ይህን ያክል ከባድ የሆነ ወንጀል ይሰሩ ነበር ማለት ነው። እነዚህ ሰዎች ሌላ ሰው በዚህ መልኩ ቢሸጥላቸው ስፍር ቢያጓድልባቸው ቢያታልላቸው አይወዱም። ግን ለሌሎች ሲያደርጉት ደግሞ ምንም አይመስላቸውም። ፈላ يرضون للناس ما يرضون لانفسهم ለራሳቸው የሚፈልጉትን ለራሳቸው የሚመኙትን ነገር ለሌሎች አይፈልጉም። ሰዎች ያኒ በዚህ መልኩ እንዲጭበረበሩ እንደማይፈልጉት ሁሉ ሌላውንም ማጭበርበር አልነበረባቸውም እነዚህ አይነት ሰዎች ማለት ነውና እንደዚህ አይነቶችን አላህ Subhanahu Wa Ta'ala ከበድ ያለ ዛቻ ነው ይዛተባቸው እንደማለት ነው። وإذا كالوهم أو وزنوهم يخسرون እነሱ የመዘኑላቸው ጊዜ ወይም ደግሞ የሰፈሩላቸው ጊዜ يخسرون ያጓደላሉ ብሎ አላህ Subhanahu Wa Ta'ala ተናገረ። ከዚህ ጋር ተያይዞ ከአብዱላህ ኢብኑ አባስ ምን ይላል? إنكم معاشر الأعاجم እናንተ አጀምዮች ወይ እናንተ አጀሞች ከአረቦች ውጭ ያሉት አጀም ይባላሉና ምን አላቸው? ወሊቱም አምረይኒ ቢሂማ ሀለከ መን ካነ ቀብለኩም ሁለት ነገሮች እናንተ ጋር አሉ።
በእነዚህ ሁለት ነገሮች ምክንያት ከእናንተ ፊት የነበሩ ህዝቦች ለጥፋት ተዳርገዋል፣ ጠፍተዋል። እሱም ምንድነው? አልሚክያሉ ወልሚዛን፣ ሚክያል መስፈሪያና መመዘኛ ነው ብለዋል። እነዚህ አዓጂሞች የመካ ሰዎች ተዓሙል የሚያደርጉት በሚዛን ነበር፣ በክብደት ማለት ነው፣ እየመዘኑ ነበር ከሌሎች ጋራ ንግዳቸው የሚያካሂዱት። የመዲና ሰዎች ደግሞ ከይል ነበር፣ በስፍር መስፈሪያና መቼም መመዘኛ የተለያየ ነው ይታወቃል። ይዘት ነገር ለመስፈር የሚጠቀሙበት ከይል ነው። ክብደት ያለው ነገር ለመጠቀም ደግሞ ሚዛን ነው የሚጠቀሙትና እነዚህ አጀሞች ደግሞ ሁለቱንም ነው የያዙት፣ መስፈሪያንም ሚዛንንም ነው የምትጠቀሙት። ስለዚህ ተጠንቀቁ እንዳትጠፉ፣ በዚህ ምክንያት የጠፉ ሰዎች አሉ፣ እናንተም ከነሱ እንዳትመደቡ ተጠንቀቁ በማለት አብዱላህ ኢብኑ አባስ ያስጠነቅቁ ነበረ ማለት ነው። አሁንም አብዱላህ ኢብኑ አባስ ባወሩት መርፉዕ የሆነ ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ ኸምሱን ቢኸምሲን፣ አምስት ነገሮች በአምስት ነገሮች ሰበብ ይመጣሉ አሉ። ምንድናቸው? ማ ነቀض ቀውሙን አልዓህድ፣ ሰዎች ቃል ኪዳንን አያፈርሱም፣ ኢላ ሰለጠ ላሁ ዐለይሂም ዐዱወሁም፣ አላህ ስብሓነሁ ወተዓላ ጠላታቸውን ቢሾምባቸው እንጂ። ቃል ኪዳን ከሌሎች ጋር የገቡትን ቃል ኪዳን ሲያፈርሱ፣ ሲንዱ፣ ሲተው ጠላት ይሾምባቸዋል። ከዛ ያ ጠላት መጥቶ አይቀጡ ቅጣት ይቀጣቸዋል ማለት አንድ። ወላ ሐከሙ ቢገይሪ ማ አንዘለላህ፣ አላህ ካወረደው ነገር ውጭ በሌላ ነገር አይተዳደሩም፣ አይፋረዱም። ኢላ ፈሻ ፊሂሙል ፈቅሩ፣ በመካከላቸው ድህነት የተንሰራፋ ቢሆን እንጂ። ድህነት የሚመጣው ምንድን ነው? በቁርአን በሐዲስ ሳይተዳደሩ፣ በሸሪዓ ሳይተዳደሩ በሌላ ሰው ሰራሽ ህጎችን መዳኛ መፋረጃ አድርገው የሚይዙ ከሆነ አላህ ስብሓነሁ ወተዓላ ድህነት እንዲንሰራፋባቸው ያደርጋል። ወማ ظهرت الفاحشة فيهم፣ በሰዎች መካከል አጸያፊ ወንጀል እንደ ዚናና የመሳሰሉት አይነት መጥፎ ወንጀሎች ግልጽ አይወጡም። ኢላ ፈሻ ፊሂም ጣዑን፣ በመካከላቸው ወረርሽኝ፣ ኮሌራ፣ ያኒ ምንም አይነት ፈውስ የሌላቸው መድኃኒት የሌላቸው በሽታዎች የተስፋፉ ቢሆን እንጂ። ወማ ጠፈፉ ልከይለ፣ ስፍርን አያጓድሉም። ኢላ ሙኒዑ ነባት፣ ከመሬት የሚበቅሉ በቃይ አዝርዕትን የተከለከሉና የተነፈጉ ቢሆን እንጂ ብለው ነቢዩ ዓለይሂ ሰላቱ ወሰላም ይናገራል። ይህም ብቻም አይደለም፣ ወኡኺዙ ቢሲኒን፣ በድርቅ የተያዙ ቢሆን እንጂ። ድርቅ አላህ ሱብሓነሁ ወተዓላ ይለቅባቸዋል ማለት ነው። ወላ መነዑ ዘካተ፣ ዘካንም አይከለክሉም። ኢላ ሐበሰ ላሁ ዐንሁሙል መጠር፣ አላህ ዝናብ ያገደባቸው ቢሆን እንጂ። እነዚህ አምስት ነገሮች የሚመጡት በአምስት ነገሮች ምክንያት ነው ብለው የአላህ መልእክተኛ ተናግረዋል። ስለዚህ ሻሂድ ምንድን ነው? ስፍርን የሚያጓድሉ ሚዛንን የሚያጓድሉ ከሆነ በረካ ይጠፋል። ከመሬት የሚበቅሉ አዝርዕቶች፣ እህል ነገር ሁሉ ባዶ ይሆናል፣ ይጠፋል ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋልና ይሄ አጠቃላይ በረከትን የሚያነሳ በላአን የሚያመጣ የሆነ ከባድ ወንጀል ነው ማለት ነው። ማሊክ ብኑ ዲናር እንዲህ ይላል፣ ደኸልቱ ዐላ ጃሪን ሊ፣ የሆነ ጎረቤት ነበረኝና ወደ እሱ ገባሁ አሉ። ቀድ ነዘለ ቢሂል መውት፣ ሞት ሰፍሮበት ነበር፣ ጣረ ሞት ላይ ደርሷል። ፈጀዐለ የቁል፣ እንዲህ ማለት ጀመረ፣ ይሄ ጎረቤት ማለት ጀበለይኒ ሚን ናር፣ ጀበለይኒ ሚን ናር፣ ሁለት የእሳት ተራሮች ይታዩኛል፣ ሁለት የእሳት ተራሮች ይታዩኛል እያለ ይጮሃል። ሱብሓነላህ። ፈቁልቱ ማ ተቁሉ አተህጁሩ፣ ምን እያልክ ነው? እየዘባረክ ነው እንዴ ብሎ አለው። ያኔ አንድ ሰው ያኔ በእንቅልፍ ልቡ ሆኖ የሚናገረው ወይም ጣረ ሞት ሲመጣበት የሚናገረውን አያውቅምና እንደዛ ሆነህ ነው ወይስ ምን እያልክ ነው ብዬ ጠየቅኩት አለ። ቃለ ያ አባ ያሕያ፣ አቡ ያሕያ ሆይ አለኝ፣ ካነ ሊ ሚክያላን፣ እኔ እኮ ነጋዴ ነበርና ሁለት መስፈሪያዎች ነበሩ። አኪሉ ቢአሐዲሂማ ወአክታሉ ቢልአኸሪ፣ በአንዱ እየሰፈርኩኝ ለሰዎች ምሰጥበት፣ ሌላው ደግሞ ከሰዎች የምገዛበት የሆነ መስፈሪያ ነበረኝ። በእንደዚህ ያኒ በዚህ አያ መሰረት ማለት እያጭበረበረ የሚሰፍርበት ይሆናል። ከዛም እንደዚህ ሲለኝ እንደነገርኩኝና ፈቁልቱ ፈጀዐልቱ አድሪቡ አሐደሁማ ቢልአኸር፣ እነዚህ ነገሮች ወንጀል ላይ ወድቆ ዱንያ ላይ መጀመሪያ በህይወት እያለ ሲሰራ የነበረው ወንጀል አሁን ጣረ ሞት ላይ እያስጨነቀው ነውና እነዚህ ነገሮች እንጂ ሰብሬያቸው እስቲ ይገላገል እንደው ይሻለው እንደሆነ ብዬ ይኩኝና
ሁለቱን መስፈሪያዎች አንስቼ እርስ በርስ ማጋጨት ጀመርኩኝ አለ። حتى كسرتهما كزام سبركواቸው فقال يا أبا يحيى يا يحيى أبات ሆይ كلما ضربت أحدهما بالآخر ازداد عظما አንዱን በሌላው በመታው ቁጥር ይሄ ማየው የሚታየኝ የእሳት ተራራ ግዝፈቱ ሲጨምር ነበር የሚታየኝ የነበረው ብለዋል። ያ ማለት ማን ነው? ሰውየው እኮ ተውበት ማድረግ እዛ ቦታ ላይ ሆኖ ተውበት ቢያደርግ ተቀባይነት የለውም። የተውበት ጊዜው ስላለቀ ማለት ገርገራ ሰዓት ላይ ከደረሰ ሩሑ ሊወጣ የቀረበበት ሰዓት ላይ ካጠፋው ጥፋት ተመልሻለሁ ይቅርታ አድርጉልኝ ብሎ ጌታውን ቢማጸን ቢለምን ዋጋ የለም። ተውበት ጊዜው ያ ሰዓት ላይ ከደረሰ የተውበት በር ይዘጋል ብሎ አላህ Subhanahu Wa Ta'ala በሱረቱ ኒሳ ላይ ተናግሯልና አንዱን በሌላው በመታው ቁጥር የሚታየኝ የእሳት ተራራ እየገዘፈና እየተለቀ ነበር ብሏል። فمات من وجعه በዚሁ ሳቢያ ማለት ነው ሳይመለስ በዛው አሸለበ በዚያው ሞተ በማለት ማሊክ ኢብኑ ዲናር ይናገራሉ። እንግዲህ ከባድ ወንጀል መሆኑን ማሳያ ነው ማለት ነው። طيب አንድ ጊዜ አሊ ኢብኑ አቢ ጣሊብ አንዱኛውን ሰውዬ ሲሰፍር ሲመዝን ያኒ በዛ አድርጎ ሲመዝን አይ በዛ አድርጎ ሊሰጥ ማለት ነው። ከሚገባው እንግዲህ እኩል መሆን ነበረበት። ለሌላው ሰው ቢሰጠውን በዛ እንዲል አድርጎ ሲመዝን አየውና ላ እኩል አድርገው መጀመሪያ እኩል አድርግ ከዛ በኋላ መጨመር የፈለከውን ትጨምርለታለህ ግዴታ። ለምንድን ነው ቅስጥ የሚባለው አድል እኩል ማድረግ የሚባለው ነገር እንዲለምድ ነው ማለት እንደዚህ ብሎ የተናገሩት አሊ ኢብኑ አቢ ጣሊብ አላ ይሐል ሚዛን ላይ ያለ ሰው ሱቅ ላይ ያለ ሰው የሚየመዘነ የሚሸጥ የሚገዛ የሆነ ሰው ጥንቃቄ ሊያደርግ ይገባል። አንዳንድ ጊዜ ደግሞ ሚዛኑ ሳህን ላይ ክብደት እንዲኖረው ያኒ ድንጋዩ በሚቀመጥበት በኩል ክብደት እንዲኖረው ተደርጎ ሊሰራ ይችላል። ያንን ማረጋገጥ ያስፈልጋል። ወይም የሚመዝንበት ድንጋይ ተጎርጉሮ ወይ በቆይታ ምክንያት 1 ኪሎ ከሆነ ለምሳሌ ከ1 ኪሎ በታች ሊወርድ ይችላል። ያንንም ቼክ ማድረግ ያስፈልጋል። ከባድ ነገር ስለሆነ የሰው ሐቅ በረካ የለውም ሲመጣ ግን ቅጣቱ ከባድ ነው የሚሆነው። አላህ Subhanahu Wa Ta'ala ዘንድ ማስጠየቁ የሚያስጠይቀው ነገር ከባድ ነው የሚሆነውና መጠንቀቅ ያስፈልጋል። በሜትርም የሚመዘንም ይሁን የሚለካም ይሁን በማንኛውም አይነት መልኩ ቢሆን የሰው ሐቅ እንዳይመጣበት ሰው መጠንቀቅ መቻል አለበት ማለት ነው። طيب ትላንት ባየነው ላይ እንደዚሁ ከዚሁ ጋር ተያይዞ ሰራተኛ ሆኖ ለምሳሌ ሰዓቱን በሰዓት የማይጠብቅ ከሆነ ተቀጥሮ የሚሰራ ሰው ሆኖ ሰዓት በሚገባው 2 ሰዓት መግባት እያለበት አሳልፎ ቢገባ ከሆነ እነዚህ ሁሉ እዚህ ተጥፊፍ የሚለው ውስጥ እንደሚካተቱና እዚህ ውስጥ እንደሚገቡ ትላንት አይተናል ማለት ነው። طيب ثم قال تبارك وتعالى ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين ألا يظن أولئك እነዚህ ሰዎች በዚህ አይነት መልኩ ስፍርን የሚያጓድሉ የሚያጭበረብሩ የሚያታልሉ ሰዎች አያስቡምን أنهم مبعوثون የሚቀሰቀሱ መሆናቸውን ليوم عظيم ለከባዱ ቀን ወይም በከባዱ ቀን በጣም በሚከብደው የገዘፈ በሆነ ቀን የሚቀሰቀሱ መሆናቸውን አያስቡምን? يوم يقوم الناس لرب العالمين ሰዎች በጠቅላላ ለዓለማቱ ጌታ ለአላህ Subhanahu Wa Ta'ala በሚቆሙበት ዕለት የሚቀሰቀሱ መሆናቸውን አያስቡምን በማለት አላህ Subhanahu Wa Ta'ala ይጠይቃል። እንግዲህ በዚህ መልኩ የሰዎችን ሐቅ ማጓደል ከባድ ለመሆኑ ማሳያ እዚህ ቦታ ላይ ብዙ ነገሮችን ተናገረ። አንደኛ በከባድ ቀን እንደሚቀሰቀሱ ያ ከባድ ቀን ደግሞ ሰዎች ሁሉ እንደተፈጠሩበት ሁኔታ ሆነው ያልተገረዙ ሆነው ጫማ የሌላቸው ሆነው ልብስ ያለበሱ ሆነው ልክ አላህ እንደፈጠራቸው ሆነው ለአላህ በሚቆሙበት ዕለት የሚነሱ መሆናቸውን አያስቡምን በማለት አላህ Subhanahu Wa Ta'ala ይጠይቃል ማለት هذا إنكار وتعجيب عظيم من حاله የነዚህ ሰዎች ሁኔታቸው በጣም ከባድ መሆኑና የሚገርም መሆኑን የሚገልጽ የሆነ አያ ነው ይሄ አነጋገሩ ማለት ነው። ألا يظن أولئك እነዚህ ሰዎች እርግጥ አይሉምን አያምኑም አያረጋግጡም እርግጠኞች አይሆኑም أنهم مبعوثون የሚቀሰቀሱ መሆናቸውን ተቀስቅሰው እስከዛስ فمسؤولون عما يفعلون የሰሩትን ነገር ስለሰሩት ነገር የሚጠየቁ መሆናቸውን እርግጠኛ የሆኑም ወይ አያምኑም ወይ በማለት አላህ Subhanahu Wa Ta'ala
ጠየቀ ማለት ነው። በምን አይነት ቀን ነው የሚቀሰቀሱት ሲባል ሊየውሚን ዐዚም በጣም ከባድ የሆነ ሸሩ ክፋቱ ሁሉም ጋር የሚዳረስ የሆነ ሁሉም የሚጨነቅበት በሆነው ዕለት የሚቀሰቀሱ መሆናቸውን አያስቡምን? ያን ቀን የማይጨነቅ የለም። ሐታ አልአንቢያኡ ወልሙርሰሉን ነቢያቶች መልእክተኞች ሳይቀሩ የሚጨነቁበት የሚያስቡበት ምን ይውጠን ይሆን ብለው የሚሉበት ከባድ ቀን። በዚያ ከባድ ቀን ደግሞ የሰዎችን ሐቅ ይዞ አላህ ሱብሓነሁ ወተዓላ ፊት የቀረበ ሰው ደግሞ እጅግ የተዋረደ እጅግ የከሰረ ሰው የሚባለው እንደዛ አይነት ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰሐቦቻቸውን ጠየቁ። ሙፍሊስ ማለት ማን እንደሆነ ታውቃላችሁ አሏቸው። ቃል አተድሩነ መኒል ሙፍሊስ ሙፍሊስ የሚባለው የከሰረ የደህየ የሚባለው ምን አይነት ሰው እንደሆነ ታውቃላችሁ አሏቸው። ቃሉ አልሙፍሊሱ ፊና መን ላ ዲናር ለሁ ወላ መታዕ ገንዘብም ይሁን የቤት ቁሳቁስ ምናምን የሌለው የሆነ ሰው ሙፍሊስ ምንለው እንደዚህ አይነቱን ሰው የደህየ ምንለው እንደዚህ አይነቱን ነው አሏቸው። النبي عليه الصلاة والسلام قال المفلس من أمتي كان يزبوش مهكل مفلس يدهي يميبالو دنيا لي خير نقروتشن سرتو تلالك يعني صلاة سجدو صومو زكاة ستو حج دربو تلك عباداتشن سرتو يزوي متعلى لقيامة كبابا دي هونو يعني جنة اللي أسقبوت الميشنو صراط المياشادروت هونو تلالك سراوتشن يزوي متع جنسي متع ويأتي قد شتم هذا አንደኛውን ተሳድቦ አንደኛውን መትቶ ሌላኛውን ገንዘቡን ወስዶበት ሌላኛውን እንደዚህ አድርጎ የሰዎችን ሐቅ ያኒ ሰዎችን በድሎ ሰዎችን ዘልሞ ነው የሚመጣው ሲመጣ ማለት ነው። ከዛ ሰዎች ተሰልፈው ይመጣሉ። እሱ ጋር የሆነ ጊዜ ሰድቦኛል፣ አምቶኛል፣ እንደዚህ አድርጎኛል፣ ገንዘቤን ወስዶብኛል፣ አጭበርብሮኛል፣ አታሎኛል እያሉ ሰዎች እንዳለ ይመጣሉ። ከዛ فيأخذ هذا من حسناتي وهذا من حسناتي የቂያማ ቀን መቼም ያለው ወይ ሐሰናት ነው ወይ ሰይአት ነው። በአጅርና በወንጀል ነው የዛን ቀን ግብይቱ ምኑም ሁሉም ነገሩ ያለው ማለት ነው። ስለዚህ ይህን ሰድቦኛል ሲባል ከኸይር ስራው እየተቀነሰ በልንካ የስድቡን ዋጋ ውሰድ ተብሎ ይሰጠዋል። ገንዘቤን ወስዶብኛል ሲባል ከሐሰናው እየተቆረሰ ይሰጠዋል። አሁንም ያኛው ይመጣል፣ ሰድቦኛል እንካ ውሰድ፣ መጥቶኛል ውሰድ እየተባለ እዛ ሁሉ ያሉ ሰዎች ተሰልፈው የሱን ሐሰናት ይቀራመቱታል ይወስዱበታል ማለት ነው። ከዛ በኋላ አሁን ሰዎቹ አላለቁም፣ የሱ ሐሰናት አለቀ። ምን ይደረግ? ሌላ መፍትሄ አለ። ከነሱ ወንጀል እየተቀነሰ እሱ ላይ ይከመራል፣ ከነሱ እየተቀነሰ እሱ ላይ ይከመራል። በሌላ ሰው ወንጀል ምክንያት የሱ የሰራው ሐሰናት ሁሉ የማያድነው ሆኖ በእነሱ ሰበብ ጀሃነም የገባ ሰው ነው ሙፍሊስ የሚባለው በዚህ አይነቱ ሰው ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው። ይሄ ከባድ እና እንደዚህ አይነት ሰዎች ሙጠፊፍ የሆኑ የሰዎችን ሐቅ የሚያጓድሉ ስፍር የሚያጭበረብሩ የሚያታልሉ የሆኑ ሰዎችም የሚጠብቃቸው ይሄው ነው። ተመሳሳይ ነገር ነው የሚጠብቃቸው። የውመ የቁሙ الناس لرب العالمين ሰዎች ሁሉ ለዓለማቱ ጌታ ለአላህ Subhanahu Wa Ta'ala በሚቆሙበት ዕለት የሚቀሰቀሱ መሆናቸውን አያረጋግጡም አያምኑም ምን ብሎ አላህ Subhanahu Wa Ta'ala ተናገረ። ለዚህ ሁሉ ወንጀል ያበቃቸው ምንድነው? ይህን ሁሉ የሰው ሐቅ እንዲወስዱ ወደ ኋላ እንዳይሉ እንዳይመለሱ ያደረጋቸው ነገር ምንድነው ሲባል በአኺራ አለማመናቸው ወይም ደግሞ ቢያምኑትም መርሳታቸው። ያኒ ያምናሉ ከሞት በኋላ መቀስቀስ እንዳለ ያውቃሉ፣ ግን ዘንግተውታል፣ ችላ ብለውታል፣ ረስተውታል። ያለው በዙሪያቸው ያለው ነገር ሁሉ እንዲረሱት አድርጓቸዋልና ያኒ ሁኔታቸው ሲታይ እንደማያምን ሰው ነው የሆኑት ማለት ነው። ስለዚህ አላ يظن اولئك انهم مبعوثون ليوم عظيم يوم يقوم الناس لرب العالمين። ይሄ ማስታወሻ ከባድ ቀን አለ፣ ወደፊት አላህ ፊት መቆም አለ፣ መጠየቅ አለ። ስለዚህ የሰውን ሐቅ እንዳትነኩ የሚል መልእክት አለው ማለት ነው። አብዱልመሊክ ኢብኑ መርዋን ዘንድ አንድ አዕራቢ መጣና قال له قد سمعت ما قال الله تعالى في المطففين ስፍርን የሚያጓድሉ ሰዎችን በተመለከተ አላህ ምን እንዳለ መቼም ሳትሰማት ቀርብ ወይሉል ሊልሙጠፊፊን የሚለውን ማለት ነው ሳትሰማት ትቀርም። فما ظنك بنفسك وأنت تأخذ أموال المسلمين بلا كيل ولا وزن አንተስ ምን ልትባል ነው አለው። አዕራቢዩ ነው አብዱልመሊክ ኢብኑ መርዋን ማለት ካነ አሚራ መሪ ነበር፣ ኸሊፋ ነበር ማለት ንጉስ ነበርና አንተ አላህ Subhanahu Wa Ta'ala የሰዎችን
ሐቅ እያጓደሉ እየቀናነሱ የሚወስዱ ሰዎችን ዝቶባቸዋል። አንተስ እንዴት ልትሆን ነው? አንተ ያለ ስፍር ያለ ሚዛን ሁሉንም የሙስሊሞች ንብረት እያግበሰበስክ የምትወስደው አንተ ምን ልትባል ነው? ምን ሊበቃህ ነው ብሎ መጥቶ ገሰጸው፣ ተናገረው። ይሄ ደግሞ የሙስሊሞችን ኃላፊነት የወሰዱ ሰዎች፣ የሙስሊሞችን ነገር የሚጠብቁ የሆኑ ሰዎች፣ ኃላፊነት ቦታ ላይ የተቀመጡ ሰዎችን የሚመለከት ይሄ መልእክት ማለት ነው። እነሱ ሙቀፊፍ የተባሉት ሰዎች የሌሎችን እየቀናነሱ የሚወስዱ ከሆነ ያለምንም ኦዲት፣ ያለምንም ገምጋሚ፣ ያለምንም ታዛቢ፣ ያለምንም ጠያቂ የሙስሊሞችን ንብረት እንዳለ የሚወስዱ ከሆነ ዛቻው የባሰ ነው የሚሆነው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ኢነኩም ተሕሪሱና ዐለ አልኢማራ፣ እናንተ መሪነት ላይ ትጓጓላችሁ፣ መሪነትን ትፈልጋላችሁ። ወሂየ ነዳመቱን የውመ አልቂያማ፣ የቂያማ ቀን የጸጸት ምንጭ ነው የምትሆነው መሪነት አለ። ከዛ በኋላ ምን አሉ? ፈኒዕመቲል ሙርዲዐቱ ወቢእሰቲል ፋጢማ አሉ። መሪነት ማለት ኒዕመቲል ሙርዲዐ በጣም ያማረች አጥቢ ናት ማለት በቃ እንደፈለገ ሰውየው እንዲሆን የፈለገውን ነገር እንዲያደርግ የፈለገውን እንዲያገኝ እንዲያካብት ታደርገዋለች፣ ስልጣን ሲኖረው ማለት ጥያቄ ነው። ወቢእሰቲል ፋጢማ ስታስጥል ደግሞ እጅግ የከፋች ሆነች አስጣይ ናት። ያ ማለት ማጥባትና ማስጣል ማለት መቼም አንዲት እናት ጡት ስታጠባ ልጁ በሚጠባበት ጊዜ ደስተኛ ሆኖ ደስ እያለ ይጠባል። በኋላ ግን ስታስጥለው በምን መልኩ የምታስጥለው? ወይ ሬት እየቀባችበት ወይ እንዲመራው አድርጋ በከባድ ሁኔታ የምታስጥለው ማለት ነው። ስልጣንም እንደዚህ ነው። በምቾት ጊዜ ይሆናል፣ ያኔ ወንበሩ ላይ ባለ ሰዓት እንደፈለገ አድርጎ ይኖራል። በኋላ ግን ወይ ሲሻር ወይም ደግሞ አኺራ ላይ ሲሄድ ቢእሰቲል ፋጢማ ከባድ የሆነች የከፋች የሆነች አስጣይ ናት ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋልና በተቻለ መጠን ሰው ከኢማራ ከመሪነት ከኃላፊነትና ከስልጣን ቦታ መሸሽ ነው ያለበት። ግን ምናልባት ቦታውን እንደሱ የሚሸፍን ሰው ከሌለ እሱም በዛ ነገር ያኔ ለመጥቀም እርግጠኛ ከሆነ ዩሱፍ አለይሂ ሰላም እንዳደረጉት ማለት ነው። እንደዛ ከሆነ ምናልባት ያንን ቦታ ቢፈልገው የማይወቀስ ሊሆን ይችላል። አላየሃል ቦታው በጣም ከባድ የሆነ ቦታ እንደመሆኑ ከባድ የሆነ ኃላፊነት አለበትና ይህ አብሮ ሊታሰብ የሚገባ ነው ማለት ነው። የውመ የቁሙ ናሱ ሊረቢል ዓለሚን፣ ሰዎች ለዓለማቱ ጌታ በሚቆሙበት ዕለት። ምን ማለት ነው? ማለት ሰዎች ከቀብራቸው ተነስተው ፊ አርዲል ማሕሸር የመሰባሰቢያው መሬት ላይ መጥተው ይቆማል። ቃል ሰሚዕቱ ነቢይ ሰለላሁ ዐለይሂ ወሰለም የቁል ኢብኑ ዑመር ናቸው ያሉት። ነቢዩ ዐለይሂ ሰላቱ ወሰላም ሲሉ ሰምቻቸዋለሁ አሉ። የውመ የቁሙ ናሱ ሊረቢል ዓለሚን፣ ሰዎች ለዓለማቱ ጌታ በሚቆሙበት ቀን የተባለው ፊ የውሚን ካነ ሚቅዳሩሁ 50,000 ሰና 50,000 ዓመት የሚሆን ቀን ነው የሚቆሙበት ቀን በ50,000 ዓመታቶች የሚለካ ነው። ፈሚንሁም ከነሱ መካከል መን የብሉጉ ልዓረቁ ከዕበይ፣ ላቡ የራሱ ላብ አልቦት እስከ እግሮቹ ድረስ ያኔ እስከ ቁርጭምጭሚቶቹ ድረስ የሚያሰምጠው ሰው አለ። ወሚንሁም መን የብሉጉ ሩክበተይ፣ ከነሱም መካከል ጉልበቱ ድረስ የሚያሰምጠው ሰው አለ። ወሚንሁም መን የብሉጉ ሒቅወይሂ፣ ከነሱም መካከል መታጠቂያው ድረስ የሚያሰምጠው ሰው አለ። ወሚንሁም መን የብሉጉ ሰድረሁ፣ ደረቱ ደግሞ የሚደርስ ሰው አለ። ወሚንሁም መን የብሉጉ ኡዙነይ፣ ጆሮዎቹ ድረስ የሚያሰምጠው አለ። የራሱ ላብ ማለት በምንድን ነው ይሄ ማነሱና መብዛቱ? ትንሽ መሆኑና ብዙ መሆኑ ከምን አንጻር ነው ሲባል ከስራው አንጻር። አኺራ ላይ የሚሆነው እያንዳንዱ ነገር በዱንያ ስራ የሚለካ ዱንያ ላይ በነበረው ሁኔታ የሚተመን ነው እያንዳንዱ ነገር ማለት። ጆሮዎቹም ይደርሳል። ሐታ ኢነ አሐደሁም ለየጊቡ ፊ ረሽሂሂ ከማ የጊቡ ዲፍዳዕ፣ ልክ እንቁራሪት ውሃ ውስጥ እንደሚነከረው እንደሚሰምጠው ሁሉ በላቡ የሚሰምጥ የሆነ ሰው አለ ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። እና ይሄ ሐዲስ በተለያዩ አልፋዞች ተወርቷል። የዛን ቀን የሚቆመው ቀላል አይደለም። ግን ሙእሚን ለሆነ ሰው ዱንያ ላይ አላህ ስብሓነሁ ወተዓላ ባዘዘው መሰረት የሚኖር የሆነ ሰው መልካም ነገሮችን ሲሰራ የከረመ የሆነ ሰው ይቀልለታል። አን ኢብኑ ዓባስ ቃለ የቁሙነ ሚቅዳረ 300 ሰና፣
በ300 ዓመት ያክል ይቆማሉ ብሏል። ቃለ ወየሁኑ ዐለ ልሙእሚኒነ ቀድረ ሰላቲሂም አልፈሪዳ ለሙእሚኖች ግን ይሄ መቆም ይቀልላቸዋል። ለአንዱ ቀላል ነው፣ ለአንዱ ረጅም በስራ መጠን አላህ ስብሓነሁ ወተዓላ የፈለገውን ነገር እንደፈለገ ማድረግ ይችላል። እና ሰላት በሚሰግዱበት አንድ ዋጅብ ሰላት የሚሰግዱበትን ያክል ጊዜ ነው የሚቆሙት፣ ቀላል ሆኖ ማለት ለነሱ ይቀልላቸዋል በማለት አብዱላህ ኢብኑ አባስ ተናግረዋል ማለት ነው። በሌላ ኢብኑ ዑመር በዘገቡት መርፉዕ አድርገው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ከፍ አድርገው በዘገቡት ዘገባ ደግሞ የውመ የቁሙ ናሱ ሊረቢል ዓለሚን ሰዎች ለዓለማቱ ጌታ ለአላህ ስብሓነሁ ወተዓላ የሚቆሙበት ቀን አለ፣ የቂያማ ቀን ማለት ሐታ ኢነ አሐደሁም ለየቁሙ ፊ ረሽሒሂ ኢላ አንሳፊ ኡዙነይህ በላሙ ሰምጦ እስከ ጆሮዎቹ ግማሽ ድረስ የሚቆምበት ሁኔታ ይኖራል ብለው ተናግረዋል። አላየሃል ይሄ የሚቆሙበትም ሁኔታ ከባድ በሆነ መልኩ ነው የሚቆሙት፣ ቀላልም አይደለም። ሱብሃንአላህ ራቆታቸውን ሆነው እንደተፈጠሩ ሆነው ነው የሚቆሙት። እንደዚሁም ደግሞ በጭንቀት እንደዚሁ ነፍስ ውጪ ነፍስ ገቢ በሚሆን ሁኔታ ነው የሚቆሙት። ወተድኑ ሚንሁም ሸምሱ ቀድረ ሚል ፀሐይ እዛ ቦታ ላይ ከተገኙት ሰዎች የማይል ያክል ትቀርባለች አሉ። ይህን የሚዘግቡት ዘጋቢ ምን አሉ? ላ አድሪ ሀል አልሚሉ አለዚ ዩቅተሐሉ ቢሂ የሚኳሉበት መኳያ ይሁን ወይስ ደግሞ አልመሳፈቱ ማዕሩፋ የሚታወቀው ያክል ርቀቱን እርግጠኛ አይደለሁም። አላየሃል ፀሐይ ስንዝር ትቀርባለች ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል በማለት ይጠቅሳሉ። በዛን ቀን ታዲያ ከዛ በፀሐይ ቃጠሎና ነዲድ የሚተርፉ የሆኑ ሰዎች እንዳሉ በሐዲስ ተነግሯል። 7 አይነት ሰዎች አሉ። እነዚህ 7 አይነት ሰዎች በዛን ቀን يظلهم الله في ظله يوم لا ظل إلا ظله የአላህ ጥላ እንጂ ሌላ ምንም አይነት ጥላ በሌለበት ዕለት በአርሽ ጥላ ስር እንዲጠለሉ ያደርጋቸዋል ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል ማለት ነው። طيب ከዚህ ጋር ተያይዘው አልቁርጡቢ ረሕመቱላሂ ዐለይህ የሚያመጡት አንድ መስአላ መቆም ሲባል የውመ የቁሙ ናሱ ሊረቢል ዓለሚን ሰዎች ለአላህ ስብሓነሁ ወተዓላ ቆመው ተዋርደው ያኒ ድምፃቸውን አጥፍተው ትንፋሽ ብቻ በሚሰማበት ሁኔታ የተዋረዱ ሆነው ይቆማል። ለሰው መነሳትና መቆም እሳ ሁክሙ ምንድን ነው ብለው ከዚሁ ጋር አያይዘው ይናገራል። ፈአማ ቂያሙ ናሲ በዕድህም ሊበዕድ ፈእኽተለፈ ፊህ ናስ ዑለማዎች ተለያይተውበታል። ያኒ ሰው ሲመጣ ተነስቶ ሰውን ማስቀመጥ ወይም ቦታ መልቀቅ የመሳሰሉት ማለት ነው። ከነሱም መካከል ይፈቀዳል ብለው መረጃዎችን የጠቀሱ አሉ። ሌሎች ደግሞ አይ የተከለከለ ነው ብለው እነሱም መረጃዎችን የጠቀሱ ሰዎች አሉ። ነቢዩ ዓለይሂ ሰላቱ ወሰላም ጃዕፈር ኢብኑ አቢ ጣሊብ የመጣ ጊዜ ተነስተው ቆመው እቅፍ አድርገውታል። እንደዚሁም ከዕብ ኢብኑ ማሊክ ተውበት ያኒ በሚታወቀው ቂሳ ላይ ተውበቱን አላህ የተቀበለው ጊዜ ጠልሓ እንደዚሁ ተነስቶ ተቀብሎታል። ሰዕድ ኢብኑ ሙዓዝን በተመለከተ ቁሙ ኢላ ሰይዲኩም በሉ ሂዱና ወደ አለቃችሁ ተነስታችሁ ከአህያው ላይ አውርዱት ብለው ነቢ ሰለላሁ ዐለይሂ ወሰለም አዘዋል። እነዚህ ሁሉ መረጃዎችን አመጡና ለሰው መቆምና መነሳት ችግር የለውም የሚለውን ይህን እንደ መረጃ ወሰዱ ማለት ነው። ሌሎች ደግሞ ምን አሉ? ነቢዩ ዓለይሂ ሰላቱ ወሰላም መን ሰረሁ አን የተመተለ ለሁ ናሱ ቅያመ ሲመጣ ሰው ብድግ እንዲልለት የሚፈልግ የሆነ ሰው ሰዎች እንዲነሱለት ያኒ ወንበር እንዲለቁለት የፈለገ የሆነ ሰው ፈልየተበወእ መቅዓደሁ ሚነ ናር ከእሳት መቀመጫውን ያዘጋጅ ብለው ተናግረዋል። ያ ማለትም ሰዎች እንዲነሱለት መፈለግ ሰዎችን ማስነሳት የተከለከለ ነው ማለት ነው። ስለዚህ ይህንን ጀምዕ ሲያደርጉ ይህንን እነዚሁን ሁለቱን መረጃዎችን ሲያስማሙ ምን አሉ? ወዛሊከ የርጅዑ ኢላ ሓል ረጁሊ ወንየቲህ ወደ ሰውየው ንያና ወደ እሱ ሁኔታ ነው የሚመለሰው። ፈኢን እንተዘረ ዛሊከ ወዕተቀደሁ ሊነፍሲሂ ሐቀን ፈሁወ መምኑዕ ሰዎች ሊነሱለት እንደሚገባው የሚሰማው ከሆነ ለምን አይነሱልኝም ብሎ የሚያስብ ከሆነ ይሄ መምኑዕ የተከለከለ ዛቻ አለበት ማለት ነው። ግን ከዛ በተረፈ ወኢን ካነ ዐላ ጠሪቅ አልበሻሸቲ ወልውስለቲ ፈኢነሁ ጃኢዝ ያኒ ከማክበር አንጻር ወይም እንኳን ደስ አለህ የማለት ወይም ትልቅ ሰው ሲመጣ ለማክበር ያኛው ፈልጎ ሳይሆን ሌሎች እዚህ ሐضሮቹ ማለት ነው ከሆነ فهذا فإنه جائز ይሄ ተፈቀደ ይሆናል ብለው
ነብዩ አለይሂ ሰላቱ ወሰለም ቀደም ያደረጉትን እንደ መረጃ አድርገው ይጠቅሳሉ ማለት ነው። አላየ ሐል እነዚህ ነገሮች የቂያማን እነዚህ አያዎች የሚያመላክቱት የቂያማ ቀን ከባድ እንደሆነ ሰዎች የቂያማን ክብደትና የሚጠብቀው ነገር ከባድ መሆኑን አውቀው ከሰዎች ሐቅና ከሰዎች ንብረት ሐቅ ራሳቸውን ሊቆጠቡና ሊጠነቀቁ እንደሚገባ የሚያሳይ የሆነ መልእክት ነው ያዘለው ማለት ነው። ثم قال الله تبارك وتعالى كلا إن كتاب الفجار لفي سجين وما أدراك ما سجين كتاب مرقوم كلا يكلكلوا يقطبوا كندزي አይነት ድርጊትና ከندزي አይነት ተግባር ቢቆጠቡ ለነሱ የተሻለ ነው። يعني ስፍርና ሚዛንን ከማታለል ከማጭበርበርና ከማጉደል ቢቆጠቡ ለነሱ መልካም። ኢነ ኪታበል ፉጃሪ የአመፀኞች መዝገብ ለፊ ሲጂን በሲጂን ውስጥ ነው የሚገኘው። ወማ አድራከ ማ ሲጂን ሲጂን ምን እንደሆነ ምን አሳወቀ? ኪታቡን መርቁም የታተመ የሆነ መጽሐፍ ነው በማለት አላህ ሱብሓነሁ ወተዓላ ተናገረ ማለት ነው። እንግዲህ ስፍርን የሚያጓድሉ የሆኑ ሰዎች ስራቸው የሚመዘገበው ፊ ሲጂሊል ፉጃር በአመፀኞች በወንጀለኞች ባህር መዝገብ ላይ ነው የነሱም የሚመዘገበው ማለት ነው። እነዚህ አመፀኞች ወንጀለኞች እነማን ናቸው? የኩፋሮች መዝገብ፣ የሙናፊቆች፣ የፋሲቆች፣ የመጥፎች ማለት ነው። በእነሱ መዝገብ ላይ ነው የሚመዘገብ። ለምን ቢባል لأنهم يحشرون في زمرتهم يوم القيامة በቂያማ ዕለት በትንሳኤው ቀን እንደዚህ አይነት ሚዛንና ስፍርን የሚያጭበረብሩ የሚያታልሉ የሆኑ ሰዎች በአመፀኞች፣ በኩፋሮች፣ በፉጃሮች ጭፍራና በእነሱ ቡድን ውስጥ ተደርገው ነው የሚቀሰቀሱት ከነሱ ጋራ ማለት ነው። ስለዚህ ስለነሱ የሚነገረው ንግግር ተመሳሳይ ነው የሚሆን። ፉጃር የሚለው አም ካፊሮችን፣ ፋሲቆችን፣ ሙናፊቆችን ሁሉ የሚያካትት የሚይዝ የሆነ ንግግር ነውና እነሱ የሚሰሩት ስራ ከባድ ስራ ስለሆነ የነሱ የስራ መዝገባቸው እንኳን ሳይቀር ሲጂን በተባለ እንደ እስር ቤት ባለ ቦታ ላይ ነው የሚጻፈው የሚመዘገበው መዝገባቸው የሚቀመጠው ማለት ነው። وهو مكان ضيق كالسجن እንደ እስር ቤት ያለ እጅግ ጠባብ የሆነ ቦታ ነው። يودع فيه أرواح الكفار የከሃዲያን የኩፋሮች ሩህ የሚቀመጥበት የሆነ ቦታ ነው። ኢብኑ ዑመር፣ አኢሻ፣ ሙጃሂድ፣ ቀታዳ ሌሎችም ምን ብለዋል? هي الأرض السابعة السفلى ታችኛው የመሬት ታችኛው ሰባተኛዋ ምድር ናት። ይሄ ሲጅን የሚባለው ያለው ቦታ ሰባተኛው ምድር ታች ነው ያለው። وفيها أرواح الكفار የከሃዲያን ሩህ የሚገኘውም እዛ ነው በማለት ይናገራሉ ማለት ነው። አብዱላህ ብኑ ከዕብ ብኑ ማሊክ እንዲህ ይላል። نعم እና እንደውም በገዊ በዘገቡት ዘገባ ላይ بإسناد الثعلبي عن البراء بن عازب أن سجين የሚባለው أسفل 7 أراضين ከሰባት ምድር በታች የሚገኝ ቦታ ነው። عليين የሚባለው ደግሞ في السماء السابعة تحت العرش ከዓርሽ ከአላህ Subhanahu Wa Ta'ala ዓርሽ በታች ከሰባተኛው ሰማይ በላይ የሚገኝ ቦታ ነው عليين የሚባለው ያ ነው በማለት ይናገራሉ ማለት ነው። አላየሃል የእነዚህ አይነት ፉጃር የሆኑ አመፀኛ የሆኑ የሰውን ሐቅ የሚያጭበረብሩ የሚያታልሉ የሆኑ ስፍር የሚያጓድሉ የሆኑ ሰዎች መዝገባቸው እዚህ ሲጂን የተባለ ቦታ ላይ ነው የሚሆነው በማለት አላህ Subhanahu Wa Ta'ala ተናገረ ማለት ነው። እናም ከላ የሚለው እነሱ እንደሚያስቡት አይደለም። እነሱ አንቀሰቀስም ብለው አስበው ነው ያንን ነገር የሚሰሩትና ከዚህ ሐሳባቸው ከዚህ አይነት እምነታቸው ይቆጠቡ ትክክል አይደሉም ብሎ እንደ መመለሻ ዘጅር ማድረጊያ የሆነ ቃል ነው ማለት ነው። ከላ ይላል። ከዛ በኋላ አላህ Subhanahu Wa Ta'ala ይህ ቦታ ከባድ መሆኑን ገለጸ። ወማ አድራከ ማ ሲጂን ሲጂን ምን እንደሆነ ምን አሳወቀ? እንግዲህ ከዚህ በፊትም እንዳየነው በተደጋጋሚ ቁርአን ውስጥ ወማ አድራከ እያለ የሚጠይቀው ከሆነ
ቀጥሎ ምላሹን ይናገራል። ወማ አድራከ ማ ሲጂን ኪታቡን መርቁም እያለ ማለት ነው። ወማ አድራከ መልቃሪዓ እያለ ያኒ የሁሉንም ወማ አድራከ ብሎ የሚናገረውን መልሱ ይናገራል። ወማ ዩድሪከ እያለ የሚናገረውን ግን መልሱን እንደማይነግራቸው ከዚህ በፊት ለማየት ሞክረናል፣ ከዚህ በፊት ታውቀናል ማለት ነው። ኪታቡን መርቁም ታዲያ እነዚህ ሰዎች ይሄ ሲጂን የሚባለው ኪታቡን መርቁም የተጻፈ የሆነ መዝገብ ነው፣ መጽሐፍ ነው። ይሄ መዝገብና መጽሐፍ የሚቀመጥበት ቦታ ሲጂን ይባላል፣ ቅድም እንዳየነው ማለት ነው። እና እዛ ላይ የተጻፈው ነገር በፍጹም የማይጠፋ ሊጠረግ ሊታበስ ሊሰረዝ የማይችል የሆነ ነገር ነው። ላ ዩምሓ ወላ የዙል ወላ ዩዛዱ ፊህ ወላ ዩንቀሱ ሚን የማይጨመርበት የማይቀነስበት የሆነ የሰሩትን ስራ ብቻ ቁልጭ አድርጎ የሚያስቀምጥ የሆነ ነገር ነው። وهذه الكتابة الثابتة ثبوت النسج في الثوب ልብስ ላይ ልክ በክር እየተደረገ እንደሚጻፍ አይነት በዛ አይነት መልኩ እንደሚታተም አይነት የሆነ ነገር ነው። በፍጹም የማይጠፋ የሆነ የማይወገድ የሆነ ጽሁፍ ነው በማለት ይገልጻል ማለት ነው። ኪታቡ መርቁም ወይሉን የውመኢዝ ሊልሙከዚቢን الذين يكذبون بيوم الدين وما يكذب به إلا كل معتد أثيم ويل يومئذ بزيان كان ويه اللاتشو ويم ويل يتبالي جهنم شلقو ترقاق اللاتشوان للمكذبين لا أستبابيوش لم يستبابلو يهونو سووش قرآن سنقراتشو أو نتال اللنبلو يم يستبابلو يهونو سلا آخرا سنقراتشو ይሄ ዝም ብሎ ባዶ ማስፈራሪያ የሚመስላቸው የሆነ የሚያስተባብሉ በጥቅሉ በዲን የሚያስተባብሉ የሆኑ ሰዎች በጠቅላላ ወየሁላቸው በዛን ቀን። ያን ቀን ምንም መፈናፈኛ ማምለጫ ሁለተኛ እድል የሚባል ነገር የማያገኙበት ከባድ ቀን ነውና ያን ቀን ያን ዕለት ለአስተባባዮች ወየሁላቸው በማለት አላህ Subhanahu Wa Ta'ala ይናገራል ማለት ነው። الذين يكذبون بيوم الدين እነዚያ በመርመራው ዕለት በመርመራው ቀን የሚያስተባብሉ የሆኑ አስተባባዮች ወየሁላቸው። የውሙ ዲን ማለት የውሙል ሒሳብ የመርመራ ቀን፣ ሰዎች በሰሩት ስራ የሚመዘኑበት ቀን፣ የሰሩት ስራ ሁሉ በሚመረመርበት ቀን፣ የሰሩትን ስራ ዋጋ በሚያገኙበት ቀን የሚያስተባብሉ የሆኑ አስተባባዮች ሁሉ ወየሁላቸው በማለት አላህ Subhanahu Wa Ta'ala ተናገረና ከዛም ሶስት ባህሪ ገለጸላቸው። ሶስት ባህሪ እንዳላቸው ተናገረ። ወማ يكذب به በዚህ ቀን የሚያስተባብል የለም ኢላ ኩሉ ሙዕተዲን ድንበር አላፊ የሆነ ሁሉ እንጂ አፊሚን ወንጀለኛ የሆነ ሁሉ እንጂ በዚህ ቀን የሚያስተባብል የለም በማለት አላህ Subhanahu Wa Ta'ala ተናገረ። እንግዲህ ወደ ወንጀል እንዲገቡ የሚያደርጋቸው ሐራም ነገሮችን ለመስራት የሚያበቃቸው ዋጅባቶችን ነገር ለመፈጸም የከለከላቸው ነገር ተክዚብ ማስተባበልና ማስዋሸት መሆኑን አላህ Subhanahu Wa Ta'ala ገለጸ። هو عدم التصديق باليوم الذي يدان فيه العباد ባሮች የሚመረመሩበት በሰሩበት ስራ የሚመነዱበት የሆነውን ቀን አለማመናቸው وهم قيام لرب العالمين ለዓለማቱ ጌታ ለአላህ ቆመው ሂሳብ የሚተሳሰቡበትን ቀን አለማመናቸው ነው ለዚህ ያበቃቸው። ቢያምኑ ኖሮ ያኒ ጀነት እንዳለ ጀሃነም እንዳለ መቀስቀስ እንዳለ አላህ ፊት መቆም እንዳለ ሚዛን እንዳለ ሲራጥ እንዳለ ቢያምኑ ኖሮ ለአቅለዑ عما هم فيه ካሉበት ወንጀል በተቆጠቡና واستعدوا للقاء ربهم ጌታቸው ጋር ለመገናኘት በተዘጋጁ ነበር። ግን እነዚህ አይነት ሰዎች ስላላመኑ ችላ ብለው እንደማይመጣ ነገር አስቦት ችላ ብለው ቆዩ። በኋላ ባላሰቡት ባልጠበቁት ጊዜ አጀላቸው ይደርስና ወደ አላህ Subhanahu Wa Ta'ala ይሄዳል፣ ቂያማቸው ይቆማል ማለት ነው። እና ይህንን ቀን የሚያስተባብል ይህንን ቀን የሚክድ የሆነ ሁሉ ምን አይነት ሰው ነው? ሙዕተዲን ድንበር አላፊ ነው። አፊሚን ወንጀለኛ ነው። ድንበር ማለት ምን ማለት ነው? ድንበር ማለት አላህ Subhanahu Wa Ta'ala የፈቀደውን ወሰን እየተላለፉ ወደ ተከለከለ ነገር የሚሄዱ የሰዎችን ሐቅ የሚወስዱ ስፍርና ሚዛንን የሚያጭበረብሩ የሚያታልሉ የሆኑ ሰዎች ሁሉ ሙዕተዲ ይባላል። ድንበር አላፊዎች ወሰን አላፊዎች ተብለው ይቆጠራሉ። ከድንበር ማለት አይነቶች ሁሉ ከባዱ ደግሞ ሽርክ መስራት።
አላህን ሱብሓነሁ ወተዓላ ብቻ ማምለክ ሲገባ ከሱ ጋር ሌሎችን አማልክቶችን ጨምሮ ሌሎች አካላቶችን እየጨመሩ ማምለክና መጣራት መገዛት ይሄ ድንበር ከማለፍ አይነቶች ሁሉ ከባዱ ድንበር ማለት ይሄ ነው ማለት ነው። فهو ظالم لنفسه بالكفر والشرك ራሳቸውን የሚበድሉ ናቸው በክህደት በማሻረክ ሐራም ነገሮችን በመስራት ሒሳብና ጀዛአን ኢንካር በማድረግ ከሞት በኋላ መነሳትን ባለማመን የሰዎችን ሐቅ በመውሰድ ራሳቸውን የሚበድሉ ናቸው እንደማለት ነው። وما يكذب به إلا كل معتد ድንበር አላፊ ሁሉ እንጂ ሌላ የሚያስተባብል የለም። አቲም ወንጀለኛ ይሁን ወንጀለኛ كثير الارتكاب للذنوب والمعاصي ወንጀሎችን በብዛት የሚሰሩ እንደው በቃ ገደብ በማይኖራቸው መጠን ተው የሚላቸው እስኪያጡ ድረስ በጣም ከባድ በሆነ መልኩ ኢስም ውስጥ የሚዘፈቁ ወንጀል ውስጥ የሚዘፈቁ የሆኑ ሰዎች ናቸው። ሙባለግ في ارتكاب القبائح والخطايا ወንጀሎችን በመስራትና መጥፎ ነገሮችን በመስራት ሙባለጋ የሚያደርጉ በጣም ድንበር የሚያልፉ የሆኑ ሰዎች ናቸው እንደማለት። ሶስተኛው መገለጫቸው ደግሞ በቁርአን ማስተባበል ነው። ኢዛ ቱትላ ዐለይሂ አያቱና አንቀጾቻችን በሱ ላይ በተነበቡ ጊዜ ቃለ አሳጢሩል አወሊን የቀደምት ሰዎች ተረት ነው ብለው የሚሉ ሰዎች ናቸው። ቁርአን ሲነበብላቸው ይሄማ ድሮ የድሮ አፈ ታሪክ ነው የድሮ ሰዎች ተረት ተረት የተሞላበት ነው እንጂ ምንም የተለየ ነገር የለም እያሉ የቁርአንን መልእክት የሚያስተባብሉ የሆኑ ሰዎች ናቸው። መገለጫቸው ሌላኛው ባህሪ ይሄ ነው ማለት ነው። ከነዚህ ሰዎች መካከል النضر بن الحارث የሚባል ሰው ነበር። فقد كتب قصة رستم ወደ ሻም ሄድና የፉርስ ነገስታትን ታሪክ ጽፎ መዝግቦ ሰምቶ ተምሮ መጣ። ሩስቱም እስፊንዲያር ምናምን የሚባሉ ነገስታቶች ነበሩና የነሱን ታሪክ ይዞ መጣ። ከዛ በኋላ ይመጣና ነብዩ አለይሂ ሰላቱ ወሰለም ዳዕዋ ሲያደርጉ ለሰዎች ቁርአን ሲያነቡላቸው ቁርአን ሲቀሩላቸው ተራውን ይጠብቅና እሳቸው ሲጨርሱ የእሳቸው ቦታ ላይ ይቆምና ይህንን ታሪክ ያነብላቸዋል። ثم يقول انا احسن حديثا من محمد صلى الله عليه وسلم እኔ እኮ ከሱ የተሻለ የሚያምር ታሪክ ነው የነገርኳችሁ ከኔ የተለየ ወይም ከኔ የተሻለ እሱ ምን ነገራችሁ እያለ ሰዎችን ከቁርአን ለማዘናጋት ይሞክር ነበር። አሳጢሩል አወሊን በቃ እሱም የነገራችሁ አሳጢሩል አወሊን ነው የድሮ ሰዎችን ተረት ተረት ነበር የነገራችሁ እኔም የነገርኳችሁ ይሄንን ነው እንደውም የኔው ከሱ ይሻላል እያለ ለማስተባበል ይሞክር ነበር ማለት እና ቁርአንን ቅصصን ሲሰሙ ታሪኮችን ሲሰሙ የነ አስሐበል ካፊ የነ የመሳሰሉት ቁርአን ላይ ያሉትን ታሪኮች ሲሰሙ የድሮ ሰዎች ተረት ተረት ነው የሞላው እንጂ ሌላ ምንም አዲስ ነገር የለም እያሉ ለማስተባበል ይሞክራሉ ማለት ነው። በሌላ አያ ላይ ይህንን መሰል መልእክት አላህ Subhanahu Wa Ta'ala እንዲህ በማለት አስቀምጧል። ወኢዛ ቂለ ለሁም ማዛ አንዘለ ረቡኩም ጌታችሁ ምንድነው ያወረደው ተብለው ሲጠየቁ ቃሉ አሳጢሩል አወሊን የወትሮ ሰዎችን ተረት የድሮ ሰዎችን ታሪክ ነው ያወረደው እንጂ ምንም የተለየ ነገር አላወረደም ብለው ይላል። ሊያህሚሉ አውዛረሁም ካሚለተን የውም አልቂያማ ወንጀላቸውን የተሟላ ሆነው ራሳቸው ሊሸከሙትና ሊይዙት ومن أوزار الذين يضلونهم بغير علم ያለ ዕውቀት የሚያጠሟቸውና የሚያሳስቷቸው ሰዎችንም ወንጀል ሊሸከሙ ይህንን ይናገራሉ ብሎ አላህ Subhanahu Wa Ta'ala ጠቀሰ ማን ነው ተናገረ። አላ ሳአ ማ የዚሩን የሚሸከሙት ነገር ምን የከፋ ነው። የራሳቸው ወንጀል አልበቃ ብሏቸው ሌሎች ሰዎችን አጥምመው ሌሎች ሰዎችን መንገድ አስተው የሌሎችንም ወንጀል እንደዚሁ ይሸከማሉ ማለት ነው። በሌላ አያ ላይ ምን አለ? وقالوا أساطير الأولين اكتتبها ይሄ ቁርአን የሚለው እኮ የድሮ ሰዎችን ታሪክ መዝግቦ አምጥቶ ነው ቁርአን እያለም ይነግረን። فهي تملى عليه بكرة وأصيلا በጧትና በምሽት የሚነበብለት የሆነ የሚነገረው የሆነ የድሮ ሰዎችን ታሪክና ተረት ይዞልን መጥቶ ነው ቁርአን እያለም ይነግረን ብለው ይላል። ሙሽሪኮች በዚህ አይነት መልኩ ቁርአንን ይገልጹትና ይናገሩ ነበር። ከዛ በኋላ አላህ Subhanahu Wa Ta'ala አስከትሎ በምን ሰበብ እዚህ ላይ እንደገቡ ምክንያቱ ምን እንደሆነ ቀጥሎ ባሉት አንቀጾች ላይ ይዘረዝራል። ኢንሻአላህ በቀጣይ ደርስ ላይ የምንመለስበት ይሆናል። አላህ በሰማነው እንጠቀም ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله على نبينا محمد وعلى آله وصحبه أجمعين.